ግርማም አፓርታይድ በተለይ ፕሮፌሰር ግርማ አፓርታይድ ሪጅም ብለው ሰይመውታል። እኔ አፓርታይድ አይደለም ይሄ ሪጅም ጄኖሳይድል ነው። አፓርታይድ የሚለው ቃል አይገልጸውም። በዛ አሳንሶ መጥራት ተገቢ ነው የሚል እምነት የለኝም። አፓርታይድ ውስጥ መኖርን ይፈቅዳል። somehow racial segregation ይኖራል። አይ ነው በአፓርታይድ ውስጥ መኖር ምን ያህል በሲኦል ውስጥ መራመድ እንደሆነ። ኦኬ በኢትዮጵያ የምንኖርበት ስርዓት እንድንኖር አልፈቀደም። ኦኬ መኖራችን ወንጀል ተደርጎብናል። ስለዚህ ስና አፓርታይዳል በሚል አሳንሼ አልገልወስደውም። ወንድሜ ታምራት እንዳለው ተቋማትን መገንባት እንዳለብንም አምናለሁ። ይሄንን ስርዓት በመታገል ሂደት ውስጥ ግን እኛ በተለይ የአማራን ህዝብ ፐርስፔክቲቭ ነው የምናገረው። ተቋም ለመገንባት የሚያስችል ጊዜ የለም እና ያን ያህል የቅንጦት 30 እና 20 ዓመት ልንታገሰው የምንችለው እኛ ብንታገስ እንኳን ጠላት አይታገስም። ኦኬ we are cursed ከዛ ሀገር ላይ እንድንጠፋ we've been hunted for the past 30 years አሁንም እየታደን ነው። ኦኬ በ10 ሺዎች በ20 ሺዎች የሚቆጠሩ የኛ ልጆች አማራ ናችሁ ተብለው በእስር ቤት እየማቀቁ ነው ያሉት። ብዙ ህፃናት ወላጅ አልባ ናቸው። ብዙ ህዝብ ጎዳና ላይ ነው ያለው። ኦኬ ወደ 100 በሚጠጋ የስደተኛ ካምፕ ክልሉን ዙሪያ የተበተነ ህዝብ አለ። በኢትዮጵያ ውስጥ ሙሉ ለማኝና በልመና ላይ የሚተዳደረው ህዝብ የአማራ ህዝብ ነው። and the state is hunting us. okay እያደነ ይገለናል፣ እያደነ ለፍርድ ያቀርበናል፣ ጥፋት አውጀውብናል። okay ስለዚህ we don't have the luxury ተቋም አቋቁመን እስከዛን ሰዓት ለመታገል 20 እና 30 ዓመት ወስደን የምንጠብቀው አይደለም። የእምነት ተቋሞቻችን ሳይቀር ስያሜያቸው ነውር ሆኖ አማራ ሆነው የተወለዱ ነገስታት ቲሸርት መልበስ አይቻልም። አረንጓዴ ቢጫ ቀይ ባለው ሲኒ መጠጣት ነውር ነው ኢትዮጵያ ውስጥ። ኦኬ it's a crime። እና ኢትዮጵያውያን የአማራ ህዝብ እንደ ኦርፋን በሀገሩ ላይ በተለያዩ ተቋማት ኢትዮጵያና የአማራ ህዝብ አቋቋማቸው ተቋማት የአማራ ህዝብ ከሌሎች ኢትዮጵያውያን ወንድሞች ጋር የሊደርሺፕ ስራ ነበረው አይደለም። ኢትዮጵያን ዲፌንድ በማድረግ የአፍሪካ ህብረትንም አቋቁሟል። ብዙ የነጻነት ሀገራት ነጻነታቸውን እንዲያገኙ አድርጓል አይደለም። እነዚህ ሁሉ ተቋማት አባንደን አድርገውታል። የኢትዮጵያም ህዝብ በሩን ዘግቶ ነግበን ይመለከታል እንጂ courageously የሆነ ያለውን ነገር ለመጋፈጥ ዝግጁ አይደለም። በጣም ብዙ ዋጋ ከፍለናል ኢትዮጵያውያንን ለማስተባበር እንደ ህዝብ። በጋራ እንቁም። ተው what is good for society is good for the man። ለሁላችን መልካም የሆነ ለሰው ልጆች ሁሉ መልካም ነው። ተው ይሄ ሀገር እያየነው የግራዚያኒን ሐውልት ሊያቆም ነው። ኦኬ ዛሬ በሚኒሊክ ሐውልት ላይ የግራዚያኒ ሐውልት ቢተከል ምን ማድረግ እንችላለን? because the country is not in our hand አይደለም። ተፈናቅለናል፣ ተገለናል፣ ተሰደናል። ኦኬ ግብር ገብረን በድህነት ኢትዮጵያ ውስጥ እንድንኖር አልተፈቀደልንም ነው ፕሮብሌሙ። ኦኬ ኤክስትራክቲቭ መሆኑ ብቻ ሳይሆን መንግስቱ መሬቱንም ወስዶ ከዛ በደማችሁ ባዝ ሰራለው ይላል። so how come like በእንደዚህ አይነት ሁኔታ ውስጥ ኢትዮጵያ ውስጥ የተሻለ የፖለቲካ ዲያሎግ እንዴት ነው ልናደርግ የምንችለው? እና ኦኬ የፕሌቶን ፖለቲካል ፊሎሶፊ ወደ ኋላ ሄደን ለሰው ልጆች በተለይ ሪፐብሊክ የሚለው ስራው ላይ ለሰው ልጆች ሁሉ የተሻለ ስርዓትን እንዴት እናምጣ በሚል የዛሬ 2000 ነው ከክርስቶስ ልደት በፊት እንደዚህ አይነት ነገሮችን አንስተዋል። ከ2000 ዓመት በኋላ ደግሞ የዘመናዊ ፖለቲካ አባት የሚባለው ማኪያቬሊ በተለየ መልኩ እንዴት
ፍትህ ለሰው ልጆች ሁሉ ኮመን ጉድ የተሻለ ስርዓትን መፍጠር ሳይሆን እንዴት የሰው ልጆችን ሁሉ አስገብሮ መኖር ይቻላል የሚል የፖለቲካ ሐሳቤን ካመጣ በኋላ ኢትዮጵያ ውስጥ ቅድስና የለም፣ እውነት የለም፣ ፍትህ የለም፣ ራይት የለም። በእንደዛ አይነት ሁኔታ ውስጥ ነው አሁን በ1860 የዛሬ 163 ዓመተ ምህረት አጤ ቴዎድሮስ ለናፒየር የመጨረሻ 2 ደብዳቤዎች ጽፈዋልና ከሁለቱ ደብዳቤዎች አንዱ ህዝቤን ስርዓት ግብር ገብር ብለው አኮረፈ፣ ተቀየመኝ፣ ተጣላኝ ይላሉና አንተ በስርዓት የምትመራው ሰራዊት አሸነፈኝ ብለው ደብዳቤ ላይ ጠቅሰውለታል። እና ዛሬ እኛ ታይራንት ስርዓት ገጥሞን ገብረን እንኳን እንድንኖር ሳይፈቅድልን በተቃራኒው ህዝቡ ሳይሆን መንግስቱ ኮምፕሊትሊ ኢሴንስ ኦፍ ሎው ኤንድ ጀስቲስ የሌለው ፍትህን መጠየቅ አይደለም በተለየ መልኩ ማሰብ እንኳን እንዳይቻል እያደረገ ያለ ስርዓት የኢትዮጵያን ህዝብ ፌስ አድርጓል። የኢትዮጵያ ህዝብ ምርጫው የራሱ ነው። ሀገርህን አስረክበ ተሰደህ ሀገር አልባ ሆነ እንደ ሮሂንጋ መሆን ትችላለህ። ይሄም አማራጭ ነው። ሌሎች ሀገራት ለዜጎች ኢትዮጵያ ማትሰጠንን ራይት ሌሎች ሀገሮች እየሰጡን ስለሆነ ምናልባት በስደትና በሽሽት መኖር እንችላለን። ምናልባት ያ እድል ያለን ሰዎች ማለት መሸሽ ያልቻሉ ወገኖቻችን ግን እጅግ በከፋ ሁኔታ ውስጥ ይገኛሉ። እኔ ይሄንን ስርዓት ታግለን ልክ አስገብተን ካላሸነፍ ነው በምንም ተአምር ኢትዮጵያ ውስጥ ስርዓትና ህግ ሊከበር ይችላል የሚል እምነት የለኝም። በተአምር it's the only way is struggling this government. We cannot አሁን ካለው በላይ ሊሆንብን አይችልም። የደረሰብን ነገር ልንነግረው እዚህ ጋር መጥቶ ሽንፈትን ማውራት በጣም እንደሚያም ማውቃለሁ። ግን ትውልድ በየዘመኑ በእንደዚህ አይነት ነገሮች ይፈተናልና አይ ቲንክ ይሄንን መቀበል ነው። ትላንትና በተለያየ መልኩ አንዳንዴ ለምሳሌ አማራን ትግል ከባድና አስቸጋሪ ያደረገው በአሁኑ ሰዓት ላይ አንዳንዶቻችን እዚህ ቤት ውስጥም ብዙ ሰዎች አላችሁ አማራነታችሁ ኢምፖዝድ የተደረገ አይደንቲቲ ይመስላችኋል። ለምን በማንነታችሁ ትሸማቀቃላችሁ? ምንድነው ያሳጣችሁ አማራነት? ሌሎች ኢትዮጵያውያን በባህላቸውና በእሴታቸው እንደሚኮሩት ሁሉ አማራነትም ሊኮራበት የሚገባ ማንነት ነው። ኢትዮጵያን አላሳፈረም፣ ነገም አያሳፍርም። ስለዚህ ማንነታችሁን አድሚት አድርጉ። because it's a crime ወንጀል የተደረገ ማንነት ነው። ወንጀል የተደረገን ማንነት ከወንጀል ነፃ እንዲወጣ ማድረግ ደግሞ ግዴታችን ነው። because we have to survive, it's biology። መኖር አለብን፣ ማረጋገጥ አለብን። ሌሎች ኢትዮጵያውያንም ተመሳሳይ ጣፈንታ ነው የሚጠብቃቸው። for that matter አማራው ቀድሞ የመጣው is because the second largest ነው የሚባለው አይደለም። አትሊስት በዛ ሴንስ አሁን ላይ የግድ አማራው መፈረጅ ስላለበትና በዚህ ፍጥነት መምጣት ስላለበት እንጂ ቀጥሎ ሁሉም እኮ ትሬት ውስጥ ነው ያለው። አላወራውም እንጂ በእያንዳንዱ ክልል በእያንዳንዱ ዞንና ወረዳ ምን እንዳለ ታውቃላችሁ። በጋራ ብንቆምና ለኢትዮጵያውያን ሁሉ የተሻለ ስርዓት ለሰው ልጆች ሁሉ የተሻለ ስርዓት እንገንባ ወይስ ለዓለምም ለጎረቤትም ለህዝባችንም ውርደት ህዝባችንን ለከፋ መከራና ድህነት አሳልፈን እንስጥ? ኢትዮጵያውያን አሁን የሚኖሩበት በእውነት ነው የምላችሁ የድህነቱ ልክ በዚህ ጋር በምናስቀምጠው ኢኮኖሚክ ኳንቲፊኬሽን የሚገለጽ አይደለም። no qualitative indicators also captures that። ቁጥር ብቻ አይደለም ኳሊቴቲቭ የሆነ ኢንዲኬተርም ካፕቸር አያደርገው። ድህነቱ አልተፈቀደለትም እንዲያኖረው። የሰው ልጅ ሁሉን ነገር ሰጥቶ በድህነት መመላለሱ እንኳን ካልተፈቀደለት ምንድነው ሊያደርግ የሚገባው? ስለዚህ ኢትዮጵያውያን ቆንጆ ጂኦግራፊክ ሎኬሽን ላይ ነው ያለነው። ጂኦፖለቲካሊ ሬሌቫንት ነን አይ ነው። ጠንካራና ታታሪ ህዝብ ነን አይ ነው። በጣም ብዙ ታሪክ ሼር እናደርጋለን። ከቋንቋና ከብዙ ትራንዛክሽናል
ዛሬ ላይ ግን ሃይማኖትና ቤተክርስቲያንም ለይተን ነው አይደል ያለነው። ኦኬ መንፈሳዊ የሆኑ እሴቶቻችን ሁላ ሳይቀር ዲቫይደድ ናቸው። ሊያስተሳስሩን የሚችሉ እሴቶቻችንን እንኳን ሰብረውታል በህግ for that matter. You have the constitution protected ነው ህጉ። ወታደር ለዛ ህገ መንግስት እንዲቆም ይደረጋል። ስለዚህ ስለ አንድነት ለማውራት ስለተቸገርን በማንነታችን ብንቆም ወንጀል አይሆንብንና ልትረዱን ይገባል። ከቻላችሁ የአማራን ትግል ደግፉ፣ በራሳችሁም ተባበሩና ታገሉ። ከዚህ ስርዓት መውጣት አለብን። የጋራ ቤት እንድንገነባ ሁላችንም ልንነሳ ይገባል።